መድኃኒት ፈክራ ፈክራ አልቀረችም። ዳጣን ጉድ ሰራቻት። ከቤት ውጪ፣ ባንቺ ምክንያት ነው እህቴ የምትበጠበጠው። እናም እዛው አደግሽበት ጎዳና ተመለሽ ብዬ በተደጋጋሚ ነግርሻለሁ። አንቺ ግን ልሰሜ አልቻልሽም። ካሁን ወደ አንዳ እህቴ ላይ እንድትጫወታችሁባት እኔ እበቀልሻለሁ አለቻት። ዳጣ ግራ ገባት። እኔ ምንም የማውቀው ነገር የለም። እርግጥ ደረጀ አባቴ ነው። እኔም የሰማሁት በቅርብ ሰዓት ነው። ጎዳና ላይ በማደጌ ምንም አልጠጠትም። ብዙ ነገሮችን አስተምሮኛል። ለሰው እንዴት ማዘን እንዳለብኝ ብዙ ነገሮችን በቃ ታንቺ ቅንጭላት የኔ ቅንጭላት ይሻላል አለቻት። አቢጌልን ይዘዋት ተሸክመው አጠፉ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቴሌክቸር እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ ዳጣ እስከ ዛሬ ድረስ አባቷ መሆኗን ባላወቀችበት ሰዓት ጥሩ ህይወት እየኖረች ነበር። ጎዳና ላይ በማደጓ የምትኮራ እንጂ የምትጠጠት ልጅ እንዳላደለች ነገረቻት። እኔ ጎዳና ላይ ሳዲግ ምግብ ብቻ ሰርቄያለሁ። ስርቆት፣ ሌብነት ከሁሉም የጠዳሁ ነኝ። ነገር ግን እያደግኩ ስመጣ እኔ ከየት ነው የወጣሁት? ከየት ነው የተወለድኩት? አላባት አለናት እኮ የሚወለድ ሰው የለም። ስለዚህ እኔም አባትና እናት እንዳሉኝ እያደግኩ ስመጣ አስተዋልኩኝ። እንዲሁም በተደጋጋሚ አባትና እናቴ የት እንደሆኑ ማሰብ ጀመርኩኝ። በጣም የምወዳቸውና የማከብራቸው 2 ወንድሞች አሉኝ። እነሱም ብሩክና እነሱ ናቸው ተጎዳና ህይወት ወደዚህ ያመጡኝ። እዛ ጎዳና ባለሁበት ሰዓት ብዙ ነገሮችን ከሰው ጋር ቅርርብ ነገር የለኝም ነበር። አሁን ላይ ቅርርብ አለኝ። በአንድ ልብስ አመቱን ሙሉ ነበር የምኖረው። አሁን ግን እንደዚህ እንድዘንጥ እንደዚህ ጥላ ብዬ እንዲኖር ያደረገኝ ብሩክ ነው በማለት ብሩክን ምስጋና አቀረበች። ዳጣ እስካሁን ባደኩበት ነገር ብዙ ነገሮችን አሳልፌያለሁ። አሁን ላይ ግን እርግጥ በጣም ደልቶኝ የፈለኩትን ለብሼ የፈለኩትን ጠጥቼ እየኖርኩ ነው። ነገር ግን ሀብታም ሲሆን ሰላም የለም። ድህነት እኮ ሰላም አለው፣ ብዙ ነገሮችን አለው በማለት ነገረቻት። ወይዘሮ ማርታም እህት የጠፋች እያለች በጣም ተጨነቀች። ወይዘሮ ማርታ ያለችኝ ከእናትም ከአባትም አንዲት ብቻ ናት እና አናዳችኋት ጠፋች እንዴ አለቻት አቢጌልን። እኛ እኮ ምንም ያናድርናን ነገር የለም፣ ግን እሷ ሰው ጋራ መተዳደር አችልም። በጣም ኃይለኛና በጣም ደግሞ ሰውን ለመጉዳት እንጂ ሰውን ለማስደሰት የሚባል ነገር የለም። ስለዚህ እህትሽና አክስትሽ ስለሆነ በጣም ነው ማከብራት። እኔን ምንም ነገር ያደረገችኝ የለም። ነገር ግን ብዙ ነገሮችን ለእኔ የሚለውን ልጅ ዳጣ እንደወሰደችብኝ፣ ዳጣ ደግሞ እዛ ማደግ እንደሌለባት ነው የተናገረችው። እኔም በሀሳቧ ትክክል ስለሆነ ተስማምቼ ነበር። ነገር ግን ያው አሁን ላይ ብዙ አይነት ችግር አለ እናቴ፣ ላስረዳሽ ብዙ ጊዜ ሞክራለሁ፣ ነገር ግን ጊዜው ገና ነው በማለት እናቷን ነገረቻት። አቢጌልም ብዙ ነገሮችን አሳልፌያለሁ፣ ሰውም እንደገደልኩኝ አውቃለሁ። ነገር ግን ፖሊሶቹ አሁን ላይ እየፈለጓት እንዳላደለ ተናገረች። አቢጌልን 2 ሰዎች መጥተው ይዘዋት ሄዱ። ጠበቃውን ገደሉት። ጠበቃው አሁን ላይ የት እንዳለ ሲፈለግ የነበረው ክላሱ ላይ ተገኘ። ካሁን ወደ አንዳ ለሚፈጠረው ነገሮች
እኔ ተጠያቂ አይደለሁም በማለት ተናገረ ዳጣ። እቤት ውስጥ እየተሃሃደ ያለው ነገር ምንድን ነው? እኔን ለማስወጣት፣ እኔን ከአባቴ ለመለየት፣ ይሄ ሁላ የአባቴ ደረጀ ነገር ነው። ሁሉን ነገር ደብቆ እውነቱን ቢናገር እኮ ሁሉም ሰላም ያገኛል በማለት ተናገረ ዳጣ። አቶ ደረጀ እኔ በጣም መጥፎ ሰው ነኝ። እርግጥ እስከ ዛሬ የሰራኋቸው በጣም መልካምና ለሰዎች አስተዋይና ለሰዎችን ችግር መረዳት እችላለሁ። ነገር ግን እኔ ለልጆች ታማኝ አይደለሁም፣ ለሚስቴም ታማኝ አይደለሁም። በጣም መጥፎ ሰው ነኝ በማለት ተናደደ። ዳግምም አባዬ እንደዚህ አትበል፣ አንተ በጣም ጥሩ ሰው ነህ። ነገር ግን አንዳንዴ የሰው ልጅ የማይሳሳት ነገር የለም፣ ይሳሳታል። በዛ ምክንያት የተፈጠረ ነገር ነው። ነገር ግን ቅር ሊልህ አይገባም አባዬ በማለት ነገሮችን አስተካከለለት። ዳግም ከወደ አንዳ ለሚፈጠሩት ነገሮች ግልጽ መሆን አለብህ። የተፈጠረው ተፈጥሯል። አሁን ላይ በጣም ምርጥ ልጆች አሉህ። ብታጣ ሚስትህን ነው። ነገሮች ደግሞ እንደሚስተካከሉ ተስፋ አደርጋለሁኝ አለው። እሺ ልጄ፣ እናንተ ስላላችሁኝ እኔ በጣም ደስ ብሎኛል። ነገር ግን ለልጆች ታማኝ አለመሆኑ በጣም ጠጥቶኛል። አሁን ላይ ዳጣ ያለችበት ነገር በጣም ከባድ ነው። ከተወለደ ቀን ጀምሮ እስካሁን ድረስ ትሰቃያለች። እኔ በጣም ነው የዳጣ ነገር የተቀሩትን እንኳ በጣም አስተምሬያለሁ፣ በጣም ለፍቻለሁ፣ ብዙ ነገሮችን አድርጌያለሁ። ዳጣ ግን አባቷ እንደመሆኔ ምንም ነገር አላደረኩላትም። ትምህርት አላስተማርኳት፣ አላሳደግኳት። አሁን ላይ ደግሞ ደስተኛ ህይወት እንዳትኖር በጣም ብዙ ስቃየት እየበዛባት ነው በማለት አቶ ደረጀ በጣም በንዴት ሀሳብ ውስጥ ገባ። አሁን ላይ የአንድ ወር ቀድር ስጡኝ፣ ለማርታ ሁሉንም ነገር አስረዳታለሁ። መለያየትም ካለብን እንለያያለን። ይሄ የተፈጠረ ነገር ነው በማለት ለአቡጌል ነገራት። አቡጌልም አባቴ እንደዚህ ጠብቄህ አላቅም፣ አውቃለሁ አንተ በጣም ጀግና ትሁት አባት ነህ። ነገር ግን እንደዚህ በድብቅ ዳጣን የሚያህል ልጅ ኖሮህ ብዬ አንድ ቀንም አስቤ አላቅም። በጣም ነው አባዬ ያዘንኩት በማለት ለአባቷ ተናገረች። አባቷም የመለሰላት ምላሽ አውቃለሁ ልጄ፣ እኔ በጣም ለእናንተ ለማስተማር በጣም ብዙ ለፍቻለሁ። አሁን ላይ የእናንተ ነገር አይቆጨኝም። ይሄ በስህተት የተፈጠረ ነገር ነው። እውነቱን ስታውቁ ልትረዱ ትችላላችሁ፣ ወይም ደግሞ ላትረዱኝም ትችላላችሁ። ነገር ግን ይሄ ችግር የተፈጠረው አውቄና ደስተኛ ሆኔ እንዳልሆነ ልነግርሽ እፈልጋለሁ ልጄ። እኔ እናንተን በደንብ አሳድጊያለሁ። ዳጣን ግን ጎዳና አደገች። አሁን ላይ ደግሞ ሰላም አጣች በማለት ለአቡጌል ነገራት። እንዲሁም ደውሎ አሁን እንደማይመጣና ነገ እንደሚመጣ በተደጋጋሚ ነገራት። ወይዘሮ ማርታ ግራ ገባት። ልህቴም የለች፣ ደረጀም የለ፣ ምን እየተካሄደ ነው? እኔ የማላቀው ነገር ተፈጠረ እንዴ? በማለት አቡጌልን ነገረቻት። አቡጌልም ደግሞ ምንም አይነት የተፈጠረ ነገር የለም እናቴ፣ ተረጋጊ፣ ሁሉም ነገር ይስተካከላል አለቻት። አይዳጣ እድሜ ልኳን ልታሰቃያት ነው። የዳጣ ህይወት የኔ ህይወት በጎዳና አደኩኝ፣ አሁን ላይ ደግሞ እቤት ሰላም አጣሁኝ። አማራጬ ከአባቴ ቤት ወጥቼ ብር ማለት ነው እያለች ሀሳብ ላይ ነበረኝ። አሁን ያለችበት ሁኔታ በጣም ከባድ ነው። እናቷ ሰላም ደግማ ደረጀን የመሰለ ልጅ ስለወለደች ሁሉም ደስ ብሏቸዋል።
በቀጣይና በአሪፍ ቪዲዮ እስከምንመጣ ድረስ ይህንን ቻናል ላይክ፣ ሸር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። በቀጣይ በአሪፍ ቪዲዮ እንመጣለን።